እሺ አመሰግናለሁ። እንኳን ኢትዮጵያ ቃለ ሕይወት ሁለንተና አገልግሎት ዘርፍ 14ኛ ዙር ዓመታዊ የልጆች ሳምንት በሰላም አደረሳችሁ። ልባቸው ይታወክ በእግዚአብሔር እመኑ በእኔም ደግሞ እመኑ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 በሚል መሪ ቃል ከዛሬ ማለትም የካቲት 24 እስከ የካቲት 30 2017 የልጆች ዓመታዊ ሳምንት በተለያዩ መርሃ ግብሮች ሲከበር ይውላል። አሁን የምገኘው በሐዋሳ ታቦር ቃለ ሕይወት ቤተክርስቲያን ቅጥር ግቢ ውስጥ ነው። ዛሬ የሚሆነው መርሃ ግብር መሪዎች፣ አገልጋዮች፣ ወላጆች በሙሉ ለልጆች ለትውልድ እየጸለዩ ይገኛሉ። ስለዚህ ዞር ዞር እያለን ፕሮግራሞችን አስቀኛቸዋለሁ። የተዘዋወርንም የመሪዎችንና የወላጆችን አስተያየት እንጠይቃለን። አብረን ተከታትለን እንመለስ። ለሰፈር፣ ለሀገር፣ ለምድር ጠቃሚ ዜጎችን ለማፍራት እንዲህ አይነት ፕሮግራሞቹ እጅግ በጣም ወሳኝና አስፈላጊ የሆነ ስለሆነ የዛሬው ቀን ከሌላው በጣም የተለየ ቀን ነው ብዬ ነው የማስበው። ወላጆች ልጆቻቸውን በሚሄዱበት መንገድ መምራትን ይጠይቃል። ልጆች ደግሞ ምን ማድረግ አለባቸው? ለወላጆቻቸው መታዘዝ አለባቸው። የሚመክረውን ምክር መስማት አለባቸው። አሉባሌ ቦታ ላይ መዋል የለባቸው። ነገ ወላጆች አሁን እነሱን የሚመክራቸው ምክር ለቀጣይ ለነሱ ጠቃሚ መሆኑን አውቀው ወላጆችን የሚመክሩትን ምክር በትክክል ሰምተው መታዘዝ አለባቸው ብዬ ነው የማስበው። ከዚህ በፊት በዚህ በልጆች ፕሮግራም ላይ የሚደረገው ልጆችና አስተማሪዎች ናቸው የሚያደርጉት ፕሮግራሙ ማለት ነው። አሁን ይሄ ደግሞ አዲስም ይመስለኛል። ወላጆች ተጠርተው ወላጆች ለልጆች እንዲጸልዩ፣ መሪዎች ለልጆች እንዲጸልዩ፣ አገልጋዮች ለልጆች እንዲጸልዩ የተደረገው ነገር ትልቅ ነገር ነው። መነሳሳትም ነው፣ እድገትም ነው። ክብር ለእግዚአብሔር ይሁን። በጣም ደስ ብሎኛል። ትልቅ ነገር ነው። በአስተማሪዎች ላይ ብቻ መጣል ሳይሆን የወላጅም ኃላፊነት አለ። ግን አስተማሪዎች ደግሞ የሚያደርጉት ነገር ለልጆች የሚሰጡት ትምህርት የሚሰጡት ደግሞ አገልግሎት ትልቅ ነገር ነው። እግዚአብሔርን አመሰግናለሁ። በተጨማሪ ግን ልጆች አስተማሪዎች ለተማሪዎቹ በእግዚአብሔር ቃል ማለት በዜና ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በግጥም ሊሆን ይችላል። በተለያየ ነገር ልጆችን በዛ ደግሞ የማብቃቱ ነገር ቢኖር ሞር ልጆች በእግዚአብሔር ቃል እያደጉ ለጥሩ ነገር ይበቃሉና ይሄ ነገር ደግሞ ቢጨመርላቸው ግን ያደረጉት ያሉት ነገር በጣም ደስ የሚል ትልቅ ነገር ልጆቻችንንም ስለምንጠይቅ የተማሩትን ነገር አሰጣጣቸው ጥሩ ነው። እግዚአብሔር ይመስገን። እንግዲህ ዛሬ እንደሚታወቀው የልጆች ሁለንተናዊ አገልግሎት 14ኛ ዙር እየተከበረ ይገኛል። ዛሬ ደግሞ የመክፈቻ መርሃ ግብር ነበረ። ዛሬ መሪዎችና ወላጆች እየጸለዩላችሁ ነበረ። ያሳለፋችሁ ጊዜ ምን ይመስል ነበረ? በመጀመሪያ እድል ስለተሰጠኝ አመሰግናለሁ። ስሜ ዮሐና ተስፋ ይባላል እና ዛሬ በመክፈቻው ፕሮግራም የነበረው የጸሎት ጊዜ በጣም ጥሩ ነበረ። መሪዎችም ሲጸልዩልን፣ ወላጆቻችንም ኃላፊነት ተሰምቷቸው ሲጸልዩልን፣ አብረውን ሲጸልዩ እና በጣም ደስ የሚል ጊዜ ነው ያሳለፍነው እና ደግሞ ይሄኛው ፕሮግራም ልጆችን መንበርከክን በእግዚአብሔር ፊት መሆንን የሚያስተምራል ብዬ አስባለሁ እና ጥሩ ጊዜ ነው። አመሰግናለሁ። በመጀመሪያ እድል ስለተሰጠኝ አመሰግናለሁ። ስሜ ፍቅር መኮንን ይባላል። በዚህ ፕሮግራም እኔ በጣም የተደሰትኩበት ምክንያት ምንድነው? ወላጆች ለኛ የጸለዩ እኛም ለወላጆቻችን የጸለይን ቆይተን ነበረ። የተለያዩ የታቦር ቃለ ሕይወት ቤተክርስቲያን አባቶች ለኛ እጅ ጭነው የጸለዩልን ነበር። በዚህ አጋጣሚ እንወዳቸዋለን ማለት ፈልጋለሁ። አመሰግናለሁ። እሺ ተመልካቾቼ እግዚአብሔር ሰላምና ፍቅር ይብዛላችሁ። አሁን ከአጠገቤ የምትመለከቱት የሐዋሳ ታቦር ቃለ ሕይወት ቤተክርስቲያን መጋቢን ፓስተር ነው። እሺ ፓስተር ጥሪና ክብረ ስለመጣ አመሰግናለሁ። በመጀመሪያ አስቀድሜ በኢትዮጵያ ቃለ ሕይወት ቤተክርስቲያን በአገር አቀፍ ደረጃ ለ14ኛ ጊዜ ለሚከበረው ለሁለንተናዊ የልጆች አገልግሎት ክብረ በዓል እንኳን በሰላም አደረሳችሁ ለማለት እወዳለሁኝ። እንግዲህ እንደ ታቦር ቃለ ሕይወት ቤተክርስቲያን ዛሬ የካቲት 24 ሰኞ ዕለት ከ11 ሰዓት ጀምሮ በደማቅ ሁኔታ ፕሮግራሙ ተጀምሯል። ፕሮግራሙን ስንጀምር የጀመርነው ለወላጆችና የቤተክርስቲያን መሪዎች እንዲሁም አገልጋዮች ለህፃናት ለልጆች የሚጸልዩበት ጊዜ ነበር። እጅግ በጣም ደስ የሚል ትልቅ መነሳሳት ትልቅ የእግዚአብሔር ክንድ ያየንበት የጸሎት ጊዜ ነበረ። በጣም ደስተኛ ነኝ። በጣም ተደስቻለሁ። በዚህ ጸሎት ላይ እኔም ነበርኩኝ። ለመምህራን ተጸልየዋል፣ ለወላጆች ተጸልየዋል፣ እንዲሁም ደግሞ ለህፃናት ለልጆች ተጸልየዋል። በጣም መልካም ጊዜ ያሳልፈናል። ዛሬ ልጆች የእግዚአብሔር ስጦታ እንደሆኑ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ይነግረናል። ይህ ማለት ደግሞ ከእግዚአብሔር በአደራ መልክ የተቀበልናቸው ትልቅ ስጦታዎች ናቸውና ስናሳድጋቸውም ሆነ ለትልቅ ደረጃ እንዲበቁ እነሱን የማሳደግ እድል ባገኘን ጊዜ ሁሉ እግዚአብሔር ሲፈጥራቸው በውስጣቸው ላስቀመጠው ለዛ ራዕይ ለዛ የመፈጠራቸው ዓላማ
ትልቅ አሻራ ልንፈጥር ይገባናል የሚል መልእክት ነው ማስተላልፈው። መጽሐፍ ቅዱሳችንን በሁለተኛ ሳሙኤል ላይ ቅድምም በጸሎት ላይ ጠቅሼዋለሁኝ። አንድ ትልቅ ነገር የሶምሶን ወላጆች ያሉት ነገር ለሁላችንም ትልቅ ትምህርት ነው። ይህ ምንድነው? የምትሰጠንን ልጅ እንዴት ማሳደግ እንደሚገባን ይመክረን ዘንድ መልአኩን ጌታ ሆይ አንድ ጊዜ ላክልን እባክህ ብለዋል። እና በራሳችን መንገድ አይደለም እናሳድገው። እግዚአብሔር ለልጆች የፈጠረው የቀረጸው መንገድ አለ። ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም ይላልና፣ ስለዚህ እግዚአብሔር በልጆች ወዳየላቸው ምዕራፍ እንዲደርሱ የኛን አስተዋጽኦ የኛን ብርቱ ትጋት እንድናሳይ በዚህ አጋጣሚ መልእክት ላስተላልፍ ፈልጋለሁ። የሚያስፈልጋቸውን ምድራዊ ነገር ብቻ እያሟላን ጫማ እየገዛን ልብስ እየገዛን ጥሩ ትምህርት ቤት እያስተማርን ብቻ ልጆችን እግዚአብሔር ወዳየላቸው አናደርስም። ነገር ግን መጽሐፍ ቅዱስ የእግዚአብሔርን ቃል እያስታጠቅናቸው በልባቸው እያተምን ነገ እግዚአብሔር በእነሱ ሊሰራ ወዳለው ትልቅ አጀንዳ ልናሳድጋቸው ያስፈልጋል ይገባል የሚል መልእክት ላስተላልፍ እወዳለሁ። ዛሬ ማለትም 28/06/2017 አርብ መርሃ ግብር ልጆች አረጋውያንን ለረጅም ጊዜ ታመው በቤታቸው ለተኙት በተለያዩ ምክንያቱም ደግሞ ቤታቸው ላሉ ሰዎች ከልጆች መምህራን ከሙሉ ጊዜ አገልጋዮች ጋር በመሆን የሚጎበኙበት ቦታ እና ልጆች በሁለት ቡድን በመከፈል ከወንጌል ስርጭት ቡድኖች ጋር በመሆን ወንጌልን የሚያሰራጩበት መርሃ ግብር ነበር። ወደ እያንዳንዳችን ቤት መጥታችሁ ክብር ስላሳያችሁን የክብር ምሳሌ ስለሆናችሁ እናመሰግናችኋለን። ጌታ ይባርካችሁ፣ ተባረኩ፣ ዘመናችሁ ይባረክ፣ ልጅነታችሁ ይባረክ፣ እድሜያችሁ የተባረከ ይሁን። በትምህርት ቤት ለብዙዎች መልካም ምሳሌ እግዚአብሔር ያደርጋችሁ። ቤቴ ድረስ መጥተው ልጆች፣ የልጆች አስተማሪዎች፣ አገልጋዮች፣ ወንጌላውያን መጥተው ሲጎበኙኝ በቃ ሊገልጽ የማልችለው ደስታ ነው። ክብር ለጌታ ይሁን። እግዚአብሔር አብዝቶ ይባርካቸው። የታቦር ቃለ ሕይወት ቤተ ክርስቲያንን እግዚአብሔር ያስፋት፣ ይባርካት። አመሰግናለሁ። እግዚአብሔር እንደ ጎበኛችሁኝ ጌታ ኢየሱስ ክርስቶስ ይጎበኛችሁ። ምንም ማያውቁት ራሳቸውን እንኳን ለራሳቸው ማያውቁት መጥተው ልጆችን ያዩት የጎበኙት እግዚአብሔር ሕይወት ዘመናቸውን ይጎበኛቸው። ጌታ ይባርካቸው። በጣም ነው የማመሰግነው። በጣም ነው ደስ ያለኝ። ዛሬ ቅዳሜ ማለትም 29/06/2017 ከ2 ሰዓት ተኩል እስከ 5 ሰዓት ተኩል በቤታ ቅድብ ጠቅላላ ልጆች ወላጆች በጋራ የሚያሳልፉበት ጊዜ ይሆናል። እሺ፣ የሚያሳልፉትን ነገር አብረን ተከታትለን መለስ አብራችሁ በዚህ ሳምንት የልጆች አመታዊ በዓል ነበር። በዛ ላይ ደግሞ ማክሰኞ፣ ሮብና ሐሙስ ላይ ወንጌል ስርጭት በትምህርት ቤትና በሰፈር እንድንሰራ ከቸርቹ ትዕዛዝ ተሰጥቶ ነበር። ያንን መሰረት በማድረግ እኔ በትምህርት ቤትና በሰፈር ላይ ለመንገር ሞክሬያለሁ። 4 ሰዎች ሰምተዋል፣ ግን እንዳለመታደል ሆነ የተቀበለ የለም።